ሰርጀሪውን ታውቃላችሁ ልሰራ እንደሆነ ያቂቴ የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። 100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። ስቶሪ ታይም እንዴት ቺት እንዳደረኩኝ እኔ 15-16 ዓመቴ ቢሆን ነው እናንተ ከወለድኩ በኋላ ምን እንደሆነ ታውቃላችሁ? ያለምንም ምክንያት ያለምንም ነገር ከመሬት ተነስቼ ዝም ብዬ ቸኩላለሁ። ሀብታም ባል ከመፈለግ ሀብታም ሴት መሆን ይቀድማል የምትለው ቬሮኒካ አዳነ አላማዬ የሀብታም ሚስት መሆን አይደለም ስትል ብዙዎችንም አስገርማለች። አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ ሲፋ ጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ ሻም ስለሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፈውት ነው እንደዚህ እየደፈውት ምንም ብታደርጉ አሁን ሰው ከሞት በላይ ምንም ነገር የለም። ስለዚህ በሞት እንኳን አታስቆሙትም። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ቤት ፎንቃ ለግሱ። የምለቃቸው ቪዲዮዎች በቶሎ ሊደርሷችሁ የደወል ምልክቷን መጫን አትዘንጉ። ወደ ቪዲዮ ኤፍራታ ቲዩብ እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው ብቀልጥልሽ እንደ ሻማ አልታያለሽ አልሰማ አቤት ወገብ ከዚህ ወደዚህ የቀየርክ አምላክ ሆይ እኔንም በምህረት አስበኝ። ኮሜንት እናንብብ። ከጋዲሴ ወደ ቢዮንሴ ጌታዬ ኑሯችንን ልክ እንደዚህ ቀይርልን። አሜን። ማን ነው ስክሮል ያደረገብኝ? ራሷ ናት። ስክሮል ተደርጎባችሁ አይደለም። ገደልሻት የመጀመሪያዋን በርገኔ ድረስ። ማን ነው በርገኔ ግን? ለውጥ ነው ነውጥ ነው ግን የተካሄደው እንዴ? ወንድም ተጠንቀቂ፣ ሀባብ ሴት ሆኖ መጥቶልሃል። አንተ አገኘው ብለህ ጀንጅን ልታሳምን ስትል ልጅቷ ምንድን ናት? ፍሩት ነው ምንም አታመጣም። አሁን እንደውም ኦርደር አድርጉ በሙዝ እየሰራችሁ ደግሞ ቁጭ የሆነች ቲክቶከር ነው የምትመስለው። ሀባባ በጌታ በኢየሱስ ጀንጅኔ መጨረሻ ላይ እቺ ልጉም ናት አታወራም እንደ ብለህ ነከስ ታረግ ፍሩት ሀባብ በጌታ በኢየሱስ። ኧረ የመጨረሻ ዘመን እየመጣ ነው። ወንድ ልጅ ጸለይ ውጣ ከቤት ጸለይ ውጣ። ኢን ዘ ኔም ኦፍ ጂሰስ ወጋው ሜካፕ አርቲስቶች። ኧረ የሜካፕ ታምራቱ እንደቀጠለ ነው እውነት ለመናገር ማለት ነው። ራሴ ሳያት የሆነች ቲክቶከር ነው የመሰለችኝ። ማን እንደሆነች ባላቅም ብቻ የሆነች ቲክቶከር። ኧረ ሜካፕ አርቲስት በእውነት ጭብጫብ ለሜካፕ አርቲስቶቻችን። አልተቻሉም ዘንድሮ። ዩቲን ኮሜንት አበሻ አፍ ውስጥ ግን አትግባ። አሁን አፍንጫ ምኑ ነው ፑሻፕ የሚሰራ መላጣ ሰውዬ የሚመስለው? ረይታ የምር ይመስላል። ተበድሬ ነይ ምሳ እንብላ ስላት አረማቱ መጡ እና ሊዱ መጡ። አረማቱ መጡ እና ሰብለ መጡ። አረማቱ መጡ እና ሳራም መጡ። አረማቱ መጡ እና መቅዲ መጡ። አረማቱ መጡ እና ሄለም መጡ። አረማቱ መጡ እና ሰላም መጡ። ኪሴ ተናወጠ በአንድ ላይ ሲገቡ ጓደኞቿ መጡ የማይራሩት መጡ። እንብላዎች መጡ ጓደኞቿ መጡ። ድሮ ላይ ነበር አንድ ዘይነ ፋሽን የሆነች ሴት አንድ ወንድ ሲጀነጅናት እንብላው የሚባል ግሩፕ ነበረ። ጓደኞቿ ምናምን ሰብሰብ አድርጋ ትሄድና የማትፈልገው ነው ወንድ ነው ግን ይሄ በፍቅር የምታስበው ነው እንዳለ የማትፈልገው ነው። በተለይ ደግሞ ሙጭጭ የሚልባትን ወንድ ነው በብዛት እንግዲህ እንደማቀው እንደዛ የሚያደርጉት። አድርገሻል ወይ? አረ ማላና
ቴክኖሎጂ ትጠላላችሁ። ይሄን ሙዚቃ ለጳውሎስ ለታናሽና ለሳሙኤል አድርሱልኝ። ይሄን ሙዚቃ በጣም ነው የምወዳቸው። ጳውሎስ እኔ ቃል የለኝም ወንድሜ፣ በጣም ነው የምወድህ፣ በጣም ነው የምወደው። እግዚአብሔርን እኔ አንድ ቀን ሰው ደረጃ ደርሼ አኮራዋለሁ ወንድምሽ። ብዙ ነገር ነው ያደረግሽልኝ ወንድሜ፣ ጓደኛዬ፣ ምስጢረኛዬ፣ ሁሉ ነገር ወጥርካይን የማጠፋ ለጌታ ክብሬ ሆንክ ወንድሜ፣ የኔ ትዝታ ሰላሙን ጠዋት ማታ አኮራለሽ ወንድሜ። አንተ ለኔ ወንድሜም ሳይሆን ሙሉ ነገሬ ነው፣ ጓደኛዬም። እሱማስለኔ ሞትንም ይደፍራል፣ ሁሉን የቻለ መከራን ያልፋል። እኔም ጓጓለው ብድሩን ልከፍለው፣ ህልም አለኝ አንድ ቀን ሰውዬ ሳኮራ። ስለኔ ሞትን ይደፍራል፣ ስለኔ መከራን ያልፋል። ሰውዬ ብድር ልከፍለው፣ ህልም አለኝ እስከማኮራ። ኮኪ በጣም ልብ የሚነካ ነገር ነው ያደረግሽው በእውነት። እኔ አሁን የማልቀስ እንትን አልነበረኝም፣ እንባዬ መጣ። ለጳውሎስ ከዚህም በላይ ይገባዋል ለኮኪ በእውነት። እንደዚህ በእንባ ፍቅሯን የምትገልጽ እህት ይስጣችሁ። አሜን በሉ። አረ መብራት ምንድን ነው ችግሩ? ተመልካቾች አላችሁ ግን መብራት ኃይል የምትሰሩ ከዚህ መሀል እውነት በጣም በቃ እንደምታዩት ነው። ዲም ላይት ሆነ እኮ ነገርየው ምንድን ነው? ፍቅር እስከ መቃብር፣ ፍቅር እስከ ኮካኮላ በስትሮ እስከ መጠጣት ካፍ ውስጥ ታይሰን ከአንድ ቦክሰኛ ከአንድ ተፋላሚ የማይጠበቅ ነው የሚጠበቅ ነው የሚባለው። ታይሰን የሸገር ልጅ አይደለም ብዬ በሰራው ቪዲዮ አይ ታይሰን የሸገር ልጅ ነው 10 ጊዜ ይጣቀሳል ምናምን ስትሉ የነበራችሁ ሰዎች ታይሰን አራዳ ሳይሆን የአራዳ ቅብ ነው፣ የወርቅ ቅብ እንደሚባለው ማለት ነው። የማያውቀውን ቋንቋ ለማውራት 10 ጊዜ ቺቺቺቺ እያለ ሲንተፋተፍ ማለት ነው የተጠና እርድና እንደሆነ ያስታውቃል። የኮዬ ፊቼ ልጆች ናቸው ጽፎ የሰጡት እንደዚህ ይበሉ። በቀን 80 ጊዜ ነው ሸዋዬ የሚለው ልጁ እኮ ገና አልነቃ። የመጣበት አውቶቢስ ራሱ ገና ከአውቶቢስ ተራ አልተመለሰም። ለማንኛውም በተመሳሳይ ምርት እንዳትታለሉ እና ደግሞ እዚህ የሸገር ሲቲ ልጆች የፉሪ ምናምን እስከ 30 ዓመታችሁ ከቤት ያልወጣችሁ የቤት ልጆች እዚህ መታችሁ ምዝቱትን ነገር ምናምን ታቆማላችሁ። ቴስታ ዲጋዲ ዲስክራሲ ያተውታ አረ መቼ ምር እሽናቻ ምናምን ብሎ አክቶብን ነበረ። ስትት ነው ያረከው። ግን በሚገርም ሁኔታ ለምን እንደሆነ አላውቅም ውድድሩ ላይ የሱ ደጋፊ መሆን ይመስለኛል። ለማን ነው ደግፈው? ለወንድም ቢክድም እኔ ለሱ ነው። ለማን ነው ደግፈው? አሲጃለሁ እሱም ብዬ መደገፉ ነው እንደገና አረባ ይሄ ማለት ዝም ብሎ ብር እንኩ እንደማለት ነው። እንካ ብር እንደማለት ነው። ገብቶሻል? እንደሚሸነፍ እያወቁ እኔ ሴት ማለት ይመስለኝ ምን ታውቃለህ? ጌሙ ሲጀምር ተረባሪ ሲባል አለሻ አልፈምት አለሻ ተማኔ እሱን እንደሚገርም አሁን እኔ ሴዶ ያሸንፋል ብዬ ይጃለሁ። እኔ ካንተ ጋር ደግሞ ሊድ ሰብሚሽን ሲይዞ ጆኒ ሴዶ ይጮሃል ብዬ አንተ እግሩን ከያዘው ወይኔ ጉዲ አንተ የእውነት ሊሰብር ይችላል። አዎ መሉ አለ ሰብራ ደግሞ በቃ መብቱ ነው መስበር መብቱ ነው ይችላል። ያው ዳኛው ካላስ መናሱ ካላራሽ አንዴ መገቢው ልሰበር ብለሽ እችላለሁ ብለሽ ታዲያ እኮ ሴዶ እኮ ያ ሁሉ ገንዘብ ቢጠይቅም እኮ እውነቱን ነው። ሰውየው ተነስቶ ደግሞ አይሰራም። እግሩ ከተሰበረ ምን ያርግ? ፕሮሞሽን ይሰራል። እግሩ ተሰብሮ እንዴት ነው የሚሰራው? አዎ እሱ ራሱ እንዴት ከሄድ ማረግ ካልች ለምን ይሰራል? ምንስ ለምን አሁን ሴዶ ማወቅ ያለብሽ ሴዶ ማለት ነው ዎኪንግ አድቨርታይዚንግ ነው። የትም ቦታ ከተችው ሴዶ ኢዝ ዎኪንግ አድቨርታይዚንግ አለቀ። ስለዚህ ይሰራል። ምንም እያነከሰም ቢሆን ይሰራል።
አካል ጉዳተኞች ማህበር ገብቼ ደባደባለው ቢል በራሱ ይታያል። እናንተ እሱን ያሳሰባችሁ፣ እኔ ስንት በግ ሊያልቅ ነው እያልኩኝ ነው የማስበው እሱ ለመጠገን። ከተማይቱ በግ አልባ ለእንቁጣጣሽ በግ ማውጣት ብቻ ምንም ሰው ፎሎ ሳያደርግ እኮ የፈመሰ ሰው ነው። ግን እንደዚህ አይነት ነገር ነው አፕሪሺየት የፈመሰው እኮ እሱ አይደል? በዜሮ ፎሎ እንደዚህ አይነት ነገር ነው አፕሪሺየት አላደረግም ማለት ያው ፎሎ ሰም ፒፕል ፎሎዊንግ አያረግም እንዴ? አሁን አይ ዶንት ኖ ግን ዜሮ ነበር። ዜሮ ነው። አይ ዛሬ እኮ ከቪዲዮ ላይ ከመሰጠው ሀሳብ ይልቅ ለመብራት ኃይል የሰጠውት ሀሳብ እየበለጠ ነው እንዴ። መብራት ኃይል በቃ አትምጣ እንዴ ፈጣሪ ሆይ። እንዴት ነው እንደዚህ የተበሳው እንዴ? በጥይት ነው እንዴ የተበሳው? ምን አይነት ዲምፕል ነው? እንደዚህ አይነት ዲምፕል አይቻላቅም። ጉርጉድ ያለ እምብርት የሆነ ዲምፕል ነው ያየነው አሁን። አሳይ አሃይ አሃይ ዘፈኑ ከኛ ነው። አስነካችሁ እኮ እናንተ። እደ የታባቱ እስክስታይን ጭፍር ጤናዬን ጥብቅ። አበሾች የጉራ ቀን ያስፈልገናል። በቃ ልክ ለኛ እንደ ቴራፒ ነው። ገባ? ሁሉም ሰው በሆነ ስቴፕ ከሄደ ጉራውን አችለውም። ስለዚህ ምን ታደርጋለህ? በአመት አንድ ቀን ሁላችንም እንሰበሰብና እርስ በርስ ማለት ነው መጎረራር። አሁን እየኖርኩ ነው የምትለው ይላል። ከሌላ ለመምጣት ነው ብራዘር፣ ማዘን የለብህም። ስለዚህ ትቀመጣለህ። ህንፃ ቆሟል ነው ህንፃ ጨረስ ቆየው ምንኛ ቀላል እኮ ነው ምናምን ትባባላለህ። መቼ ነው አበሻ ጉራ የሚተው? ብር ስጠይቀው ነው። ብር ስጠይቀው ችግር ነው ይላል። ህይወት ነው ወየኔ ይላል። አንድ ቀን ሳልኖር ልሞት ነው ወይ ይላል ብር ስጠይቀው። ከዛ ውጭ ግን አንድ ቀን እንሰበሰባለን ሁላችንም ቁጭ ብለን መጎረራራ። ምን ለምናገር አሁን እኮ የእንትን ቀን የግራኞች ቀን የቀኝ እጆች ቀን የምን ቀን በጣም በስቷል፣ ቀኖች በስቷል። ስለዚህ ለኛ ለሀበሾች ደግሞ የጉራ ቀን ግድ ነው። እውነቱን ነው ናት፣ ያስፈልገናል። በዚህ ሳምንት እንግዲህ በጣም ብዙ አዲስ ነገሮች ተፈጥረዋል። እኔ ደግሞ ዋና የሚባሉትን እንድናወራበትም የምፈልገውን መርጬ ይዤላችሁ መጥቻለሁ። ተከታተሉኝ። መጀመሪያ የፈለግኩት እንግዲህ ከሰይፉ ፋንታሁንና ማሬዩ ከተባለችው ቲክቶከር ነው። እንግዲህ በመሰለ መልኩ የምጥ ሰዓቷን ቪዲዮ በአጭሩ አጋርታን ነበርና የሰይፉ ፋንታሁን ሾው ላይ ደግሞ ያው የሳምንቱ የሚያሳስቁ ነገሮች ላይ በሚል ድርሹ ዳና ሆስት ሆና የሷን ቪዲዮ ሰራችበት። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አይታችኋታል። ግን ሜካፕዋን ተሰርታ ምናምን አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ ሲፋ በጥነ ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ። ተከትሎ ደግሞ ማሬዩ እያማጥኩኝ አልነበረም፣ በዛ ላይ ደግሞ ላይቭ ላይም አልነበርኩም። ስለዚህ ይሄን ቪዲዮ አውርዳችሁ ስለኔ ማስተባበያና ይቅርታ ጠይቃችሁ ካልሰራችሁ በስተቀር በከፍተኛ በህግ ጉዳይ ነው የሚይዘው የሚል ማስፈራሪያ የሚመስል መግለጫን አውጥታለች ማለት ነው። እንግዲህ ያ ቪዲዮ የምጥ አይደለም ብላለች። እኔ እንግዲህ ባልወልድም ባላምጥም ምጥ ለብዙዎቻችን ምን እንደሚመስል የሚጠፋን አይመስለኝም። ግን ደግሞ ያው ምጥ አይደለም የምትሉ ካላችሁ ኮሜንት ላይ ሀሳባችሁን እንድትሰጡበት ፈልጋለሁ። እኔ ሀሳብ በዚህ ጉዳይ ላይ እንግዲህ ያው ብዙዎቻችን እዚህ ሶሻል ሚዲያ ላይ ስንቀርብ ይዘን ምን መጣው ነገር ለህዝብ ነውና ህዝብ ደግሞ የራሱን የሆነ አስተያየት የመስጠት መብት አለው ብዬ አስባለሁ። ይሄ ትንሽ ነገሩን ከበድ ያደረገው አይ ቲንክ በሚዲያ ደረጃ መተላለፉ ይመስለኛል። እሷን ኦፌንድ ያደረጋት እንጂ ሶሻል ሚዲያ ላይ አንድ ነገር ፖስት እስካደረግን እስካጋራን ድረስ ሰዎች የሚሰጡትን ጥሩንም ሆነ መጥፎንም አስተያየት መቀበል ይኖርብናል። ካልሆነም ደግሞ ምንም አይነት ነገር ፖስት አለማድረግ ወይም ደግሞ አለማጋራት ይሻላል ብዬ አስባለሁ እንደኔ። ታዲያ እዚህ ጋር መሲፉ አጥፍተዋል ወይ ደግሞ ይቅርታ መጠየቅም ሆነ ቪዲዮ ማውረድ አለባቸው ብላችሁ ታስባላችሁ? እሱን እንግዲህ ሀሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ በፍጹም እኔ እንደውም ማለት ነው ድርሹ እራርታላታለች በእውነት። እንደውም በቃ እኔ ብሆን ምጥ ባማጥኩ ሰዓት ምናምን ብላ ነው ያወራችሁ። ምን አለች እንጂ አዋልዱኝ እኮ ነው ያለችው እሷ። እኔ እንደ ሀሳብ እንደውም እንዲህ ብዬ ግፊ እናቴ ደርሰሻል ምናምን ልላት ትንሽ ነበር የቀረኝ። እውነቴን ነው የምላችሁ።
ምንድነው ሁሌ ልክ ነሽ መባል የለመደ ሰው አንዳንድ ስህተትም እየሰራ ልክ ነሽ እንዲባል ይፈልጋልና ምጥ አይደለም ብላ ሽምጥጥ ስንት ይወለድ ምን ነው እና ምንድነው ምጥ ካልሆነ ምንድነው እኔ እንደውም ማለት ነው ያናደደችኝ ከምጡም ከምኑም በላይ ድርሹን የበፊት ፎቶዋንና ያሁን ፎቶዋን አንድ ላይ አድርጋ ለኢቢኤስ ማስጠንቀቂያ ምናምን ያለችው ነገር ነው እንዴ ይሄ እንደውም እሷ ለማሸማቀቅ ፐርፐዝሊ ታስቦ የተሰራ ነገር ነው ሰታትሽ በመኝ በቃ ልክ አይደለሽም ላይቭ ላይ ምንድነው ላይቭ ላይ ባይሆን ቪዲዮ ቀርጻ ያማጣሽ ምናምን ማለት ከምጥ ላይ ሆኖ ሰው እንደዛ አያደርግም በቃ ፋክቱ ማለት እንደዛ ያደርግምና ምን ያህል ይሄ ለኮንተንት ጥማት ምን ያህል በውስጥሽ ሰርጎ እንዳደረ ነው ያሳየው እኔ እንግዲህ እንደተረዳሁት እና አሁን ድርሹን ለማሳጣት ድርሹን ለማገርጣት ወይ ለማሸማቀቅ የድሮ ፎቶዋን አንተሽ ምናምን እንትን አድርገሽ ምናምን ሰርቶ ራስን ቀይሮ ራስን አሱቦ መታየት እኮ የሚያሳፍር ወይም ደግሞ አስነዋሪ ወይም ደግሞ በጣም ጥፋት የሚያሸማቀቅ ነገር አይደለም የሚያኮራ ነው እንደውም ለድርሹ በእውነት ምንድነው እንዳይለኛ በጨዋታ በቃ ሶሻል ሚዲያ ላይ ወጥተሻል ፖስት አድርገሻል ያየነው ነገር ላይ ሐሳብ ሰጠን ኢቢኤስ ደግሞ ሳምንት ውስጥ የተከናወኑ ሶሻል ሚዲያ ላይ ያሉ ጉዳዮችን እያነሱ እና ሰይፉ ሾው ይሰራሉ ምንም ክፋት የለው ሌላው ደግሞ በዚህ ሳምንት ሶሻል ሚዲያውን ሙሉ በሙሉ ማለት በሚቻል ደረጃ ያጨናነቀው #ትሰማ የሚለው ቻሌንጅ ነው ጥቂት የማይባሉ ሶሻል ሚዲያ ኢንፍሉዌንሰሮች እንደዚህ አይነት ፕሮፋይላቸውን ሲቀይሩ በጣም ብዙዎቻችሁ አይታችኋል እንግዲህ ይሄ ሁሉ ነገር የተነሳበት ምክንያት ምንድነው ዘውዱ ሀፍቱ ገዳዮች ከእድሜ ልክ እስራት ወደ ነፃ መለቀቅ ስለወጡ ነውና ከዛ የተነሳ እንግዲህ ለሴቶች መብት ስትሟገት የምናውቃት ጆርዲን በዛብህ በሱ ዙሪያ ቪዲዮ ሰርታ በጣም ብዙዎች ይሄንን ቻሌንጅ እንዲቀላቀሉ ማድረጓን ባለፈ የጠቅላይ ሚኒስተሩ ፔጅ ላይ እንግዲህ እዚህ ጋር እንደምትመለከቱት 49827 ኮሜንት በአጠቃላይ ማለት በሚቻል ደረጃ #ትሰማን ነው ሁሉም ሰው እያስተጋባ ያለውና ይሄ ሁሉ እንቅስቃሴ እንግዲህ መፍትሄ እንደሚያመጣ ተስፋ አደርጋለሁ እዛ ላይም ደግሞ መልስ እስኪገኝ ድረስ ሁሉም ሰው እስከመጨረሻው እንዲቀጥል በዚህ አጋጣሚ ማስተላለፍ ፈልጋለሁ ምክንያቱም ሁላችንም ቤተሰብ ውስጥ ሴት አለችና ስለነሱ እየተሟገትን እንደሆነ በማሰብ ለወደፊት ለምንወልዳቸው ሴት ልጆቻችን ሴፍ የሆነ ኢንቫይሮንመንት ከመፍጠር አንፃር ስለሆነ ቻሌንጅ እንግዲህ እንዲቀጥል በዚህ አጋጣሚ አበረታታችኋለሁ መጨረሻም እንግዲህ ቶማስ ኃይሉ አዲስ የራሱን የሆነ ሪሰርች የሰራበትን መጽሐፍ አሳትሞ አማዞን ላይ $25 እየሸጠው ይገኛል እንደምታዩት እንግዲህ የኢትዮጵያ ዳንስ ወይንም ደግሞ ጭፈራችን ምን ያህል ሰውነታችን ላይና አእምሮአችን ላይ ማለትም ሜንታሊ ዌል እንደሚያደርግ የራሱን የሆነ ሪሰርች ሰርቶ ጨርሶ ይሄንን መጽሐፍ ፐብሊሽ አድርጎ አማዞን ላይ $25 እየተሸጠ ይገኛል ሰው እንግዲህ ይሄ መልካም ዜና ነው ቶማስ ብቻ አይደለም ለስፖርት ኢንዱስትሪ በራሱ አንድ ስቴፕ ከፍ ያደረገው ይመስለኛል ምክንያቱም በፊትነስ ኢንዱስትሪ ዙሪያ እንደዚህ ሪሰርቹን ሰርቶ መጽሐፍ ጽፎ ፐብሊሽ ማድረግ ማለት በጣም ትልቅና የሚበረታታ ነገር ነው አሪፍ ነው ደስ ይላል ቶኒ ኮንግራ #ትሰማ ቻሌንጅ ማለት ነው የጠቅላይ ሚኒስትሩና የቲክቶክ አካውንት ኮሜንት እንዳለ ነው ያጥለቀለቀውና በጣም ሰው ምን ያህል እንደሚተባበር ያየሁበት ነገር ነውና አሁንም ቢሆን የሴት ልጅን ጥቃት እኛም እንደ ኤፍራታ ቲዩብ እቃወማለሁ እናንተ መቼም ድምጽ ትሆናላችሁ ብዬ አስባለሁ የግል ትምህርት ቤቶች የእውቀት ማዕከል መሆናቸው ቀርቶ ኤቲኤም ማሽን እየሆኑ አንድ ትምህርት ቤት ቢዝነስ ብቻ መሆኑን የምታውቁት ክፍያው የሰማይ ጥግ ደርሶ መምህሩ ግን የሚከፈለው ደሞዝ የቤት ኪራይ የማይሸፍንለት መሆኑን ስታውቁ ጥራት ያለው ትምህርት ዋጋ እንዳለው ይታወቃል ግን ጥያቄው ጥራቱና ክፍያው ይጣጣማሉ ወይ ነው እስኪ በየአካባቢያችሁ ያለውን እውነታ ነገሩ የአንድ ተማሪ ወራዊ ክፍያ ስንት ደረሰ ዋጋው ይገባዋል ወይስ ዝርፊያ ነው እውነት ለመናገር አሁን ላይ ብዙ ነገሮች ውድ ሆነዋል ብዙ ነገሮች የቤት ኪራይ የአስቤዛ ሁሉም ነገር የትራንስፖርት ሁሉም ነገር ውድ ሆኗል አሁን ባለው የኑሮ ሁኔታ ልጄን የተሻለ ትምህርት ቤት አስተምራለሁ ብሎ ማለት ዘበት እየሆነ መጥቷል ምክንያቱም ትምህርት ቤቶች በጣም ክፍያቸው ውድ እየሆነ ነው ከአቅም በላይ እየሆነ ነው ወዲያው ነው ደግሞ በእጥፍ የሚጨምሩትና ተሻለ ክፍያ ተከፍሎ የተሻለ ትምህርት ይገኛል ይሄ ፋክት ነው በሚያሳዝን ሁኔታ ግን ልጁ እንደተናገረው እንደዚህ ውድ አስከፍለው ልጆችን የሚያስተምሩ ትምህርት ቤቶች ውስጥ ተቀጥረው የሚሰሩ አስተማሪዎች ግን ክፍያቸው ይሄናል አስደሳች አይደለም ካለው ኑሮ ጋር ተመጣጣኝ አይደለምና እነሱ የተሻለ ክፍያ የሚያስከፍል ትምህርት ቤት እያስተማሩ ልጆቻቸውን ግን እንደዛ ማስተማር አይደለም አሁን የቤት ኪራይ ከፍሎ መመገብ ምናምን የከበደበት ሁኔታ ላይ ነው ያለውና አሁንም ቢሆን ትኩረት ይሰጣቸው ለአስተማሪዎች እንዲሁም ደግሞ ያለ አግባብ ያለ ቅጥ
ውድ የሆኑ ትምህርት ቤቶችም ዋጋቸውን ቢያስተካክሉ መልካም ነው የሚል ሀሳብ አለኝ። እናንተም እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። 1500 ነው የሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው ይኸው እንደዚህ እየደፋሁት ነው። በምን ምክንያት እንደምደፋው ልንገራችሁ። ቆይ ማላሳያችሁ ነው የምላችሁ። ይኸው እየደፋሁት ነው። ማርያምን እየደፋሁት ነው። ታያችኋለች እቺ እዚህ ምን ይታያችኋል? በጣም ዛሬ በጣም የከፈኝ ምን ይታያችኋል? አይጥ ገርቶ በዚህ በአፍ አይጥ ገርቶ 2000 ምናምን ብር አከሰረችኝ ከሰርሁ። አሁን ይሄ በምን ነው የሚታይ? በምን ይታይልኝ? ይሄ በምን ይታይልኝ? በባር ይታይል እንዴ? አንተ ለምን ክፍቱን አስቀመጥከው ነው የኔ ጥያቄ። ሲጀመር ምን ክፍቱን አስቀመጠህ ነው? እኔ በኪሳችሁ በነበርኩ ጊዜ በአንድ ብር 4 እንጀራ ስገዙ ነበር። አመን ግን አንድ ብር ሆነ ማስቲካስ በዛኔ ረሃ ነበርኩኝ። አሁንም በቀጣይ ኖት ላይ እመጣለሁ። ቀጣይ አስታውሳችሁ ስንት ከረሜላ ገዝታችሁ ታውቃላችሁ? ስንት እንጀራ ገዝታችሁ ታውቃላችሁ? እስቲ እኔ በነበርኩበት ጊዜ ማለት ነው አንድ ብር ላይ በስተመጨረሻም አንድ ብርነቱን አመነ። አንድ ብር በቀጣይ ህይወት ምን ተፈጠረ ይሆን የሚለው ፍቅር ሲዝምን ብትጠይቅልንና ብትነግረን እንደ ሐሳብ ምን ይመስላል? ሁለተኛ ባል የቤት ኪራይ ማለት ነው። በእውነት ደባል ማለት ነው። ከቻላችሁ ከመጀመሪያ ባላችሁ ጋር ተፋቅራችሁ ተዋዳችሁ አብራችሁ ኑሮ አትፋቱ። ከተፋታችሁ በኋላ እድሜያችሁ ከሄደ በኋላ 40 ምናምን ከገባችሁ በኋላ የምትጠብሱት ወንድ እንዲሁ አብሮ ለመኖር እንዲሁ ደባል በሉት። ደባል ታውቃላችሁ? እንደዛ ነው የሚባለው። ስለዚህ በትንሹም በትልቁም እየተጨቃጨቃችሁ አሁን በተለይ ዲያስፖራዎች ሰመር ላይ ነው ሆሊዴ ካልወሰድከኝ በዚህ ካልወጣ የልጄን ዳያፐር ካልቀየርክ ምናምን ብላችሁ አትፋቱ። በትንሹ ነገር አርፋችሁ ከመጀመሪያ ባላችሁ ጋር አርፋችሁ ተቀመጡ እንጂ ሁለተኛ እኮ ማለት ማንም ያሻውን ሌላ አሽታ የለቀቀችውን ሌላ ወገቡን ያበላሸችው ሌላ እንትን ያለችው እናንተ ጋር ምን ይሰራላችኋል? ይቅርባችሁ። የመጀመሪያችሁ ጋር ተፋቅራችሁ አብራችሁ ኑሮ። ወዶች እኔ መመክራችሁ ይሄ ነው። ከትልቅ ሰው ይላችሁ ግባሩ ሸብሸብ ያለ ሰው የሚመክራችሁን ስሙኛ። ያየ ነው የምንነግራችሁ። እኛ ይሁን ላጤነት ይሻለናል ብለን ብቻችንን ቁጭ ብለን እየኖርን ነው። ላጤነት ይለምልም። ሁለተኛ ባር የቤት ኪራይ ማለት ነው። ተመችቶኛል። አይ ያው ግንባሩ ሸብሸብ ያለ ሰው የሚመክረን እንሰማለን። ስቶሪ ታይም እንዴት ቺት እንዳደረግኩኝ እኔ 15-16 ዓመቴ ቢሆን ነው የዛኔ ማለት ነው። እና ምንድነው በቃ ያንዲ ፍንዳታ ምናምን በነበራችሁበት ሰዓት አላ ቴሌግራም ደግሞ በጣም ፋሽን ነበር የዛኔ ነገር። በቃ በጣም ብዙ ሰው ታወራላችሁ ምናምን። እኔ አላቅም እናንተ ለነገሩ እኔ የራሴ ልወክል እና አሁን እንደዛ አይነት ነገር ስለማላደርግ ነው እያወራው ያለው። ጥፋቴን እያመንኩ ነው በጣም ትልቅ ጥፋት እንደሆነ ዊርድ እንደሆነ። ከዛ በቃ የሆነ ማቀው ልጅ ነበርና ምንድነው ኤሌመንተሪ ያለው ከዛ ሃይ ስኩል ከገባው በኋላ ሃይለኛን ነገር በቃ አወራን ምናምን። ከዛ ተስማማን በቃ ፍቅረኛሞች ነን ተባብለን። ነቲንግ ፊዚካል በአካል አግኝቼው አላውቅም ማለት ፍቅረኛሞች ነን ተባብለን ከተስማማን ወዲህ ማለት ነው። ከዛ በቃ እሺ ተባብዬ እሺ ብዬ ማለት ነው። እኔ በቃ ቀልድ ነው። እኔ ቁም ነገር አልነበረም ሲጀምር። እኔ አይምሮዬ ላይ ነበረው እንዴት እንደነበር አላውቅም። ከዛ በቃ እያወራን ምናምን ሃይ በቃ እንትን ትባባላላችሁ ውዴ ፍቅሬ ማለት ትባባላላችሁ ማለት ነው። ከዛ አንድ ቀን ከጓደኛው ጋር ሆኖ ሊፈትነኝ ነው አሉ። ሁለቱም ኦንላይን ናቸው ነገር። ከዛ ሃይ ያለኝ ያኛው ጓደኛው ማለት ነው አብረው ቁጭ ብለው። ከዛ እኔ ያኛውንም የፈጠነ በተመሳሳይ ሰዓት እመልሳለሁ ማለት ነው። እያወራው ሃይ ሲለኝ የፈጠነ እመልሳለሁ። ከዛ በቃ አወራን ምናምን እንዴት ነሽ ምናምን ተባቢ ያወራውና ከጓደኛው ጋር ፍቅረኛ አለሽ ወይ ያለኝ። እኔ የለኝም ማለት የለኝም አልኩኝ ማለት ነው። ከዛ ወይኔ ውርደት ኧረ በኢየሱስ ስም ቺት የምታደርጉ ሰዎች እንደዚህ ነው የሚሰማችሁ ማለት ነው። ተሰማሽ? ከዛ በኋላ በቃ እና በቃ ስክሪንሾቱን ላከልኝ እላችኋለሁ። ከዛ ጋር ያወራሁትን ያኛውን ብሎክ አደረኩኝ። ይሄኛው ምን እንዳደረኩ አላውቅም። አፈርኩኝ በቃ በራሴ በእውነት ውይ በስመ አብ ቅዱስ ምን አይነት ነገር ተሳፍር በጣም ረስማ እና በቃ ይሄ ነው ያረኩት። ነውራን ባለጌ እንደ ደህና ነገር ደግሞ ደግ ብለሽ እንንንንንንንት አለብላቢት አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝም። የሆነው ሰውማ ቂጥ አይወጣልሽ ብሎሻል። አንዳንድ ሴቶች እኮ
ቂጥም ፊትም የላቸውም። አንቺ ቢያንስ ኮንፊደንስ ሻሪፍ ነው። የተረገመ ቂጥ ዱባይ ሄደሽ ካልወጣ ሶዶ ደግሞ ሄደን እንሞክረዋለን። ከወጣማ ታስቀምጪንም ባዶ ቂጥሽን ነው የምትዞሪው አንቺ። እንግዲህ በጆኒ ጁጁትሱ ቂጥ ይባርክሽ፣ ከዳገት ይክፈድሽ፣ ያስተኛሽ በሆድሽ፣ ከመላው አካላትሽ ጎልቶ ይታይ ቂጥሽ ብያለሁ። አሜን። መልካም የቂጥ ዘመን። ረቺ ልጅነት ለቂጧ የለፋችውን ያህል ለሌላ ነገር ብትለፋ ቂጤን ለማሰሪያ ብርም ስለጎደለኝ አዋጡም እያለች ነው። እስቲ እንስማት። ይሄ ጋር የሰራሁትን ቪዲዮ ሁላችሁም አይታችሁታልና ሰፖርታችሁን እያሳያችሁ ነበር። ሰርጀሪውን ቀጥ እያላችሁ ነበር። በጣም አመሰግናለሁ። ሰርጀሪ የቀረኝ 2 ቀን ነው። የሚያስፈልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየሁኝ የ100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። አይ እኛ ውጪ ነው የምንኖረው ምናምን ዶላር ነው በዶላር ነው መላክ የምችለው ምትሉ ፔፓልን እናገራለሁ። አካውንቲንግ ግን ልንገራችሁና የ100 ብር ቻሌንጁን እንጀምር። እናም ደግሞ ያስገባችሁበትን ስክሪንሾት ወይም ደረሰኝ ደግሞ ኮሜንት ላይ ደን ብላችሁ ማስቀመጣችሁን እንዳትረሱ። በጣም ነው ማመሰግነው ከጎኔ ስለ ሌትስ ጎ ወደ ሰርጀሪ። በቃ መጨረሻችን እንዲሆን ለቂጥ እናወጣ። ወይኔ በላቸው አንቺ ጭራሽ ለቂጥ ያዋጡ። ቶማስ ለፋ ስፖርት ቤቱን ፈቀደ፣ መገበ፣ አበላ፣ አጠጣ፣ ምንም ፈቀቃት። ቦርጭሽን ብቻ ታደልቢያለሽ፣ ወደ ቂጥሽ አልሄድ አለ። ጭራሽ ጎፈንድሚ ለቂጥ ያዋጡ። ሚኒ ካፈርኩ አይመልሰኝ ማለት እንደዚህ ነው እንግዲህ። እናንተ ከወለድኩ በኋላ ምን እንደሆነ ታውቃላችሁ? ያለ ምንም ምክንያት ያለ ምንም ነገር ከመሬት ተነስቼ ዝም ብዬ ቸኩላለሁ። ስራ ኖረኝም ስላልኖረኝም ቸኩላለሁ። ልጆቼ ከኔ ጋር ሆኖ አልሆኑ ቸኩላለሁ። ልጆቼ ለማብላት ቸኩላለሁ፣ እንዲጨርሱ ቸኩላለሁ፣ ለማስተኛት ቸኩላለሁ፣ እንዲነሱ ቸኩላለሁ፣ እንዲመሽ ቸኩላለሁ፣ እንዲነጋም ቸኩላለሁ፣ ከቤት ለመውጣት ቸኩላለሁ፣ ለመመለስም ቸኩላለሁ። ሁሉ ጊዜ ልቤ እንደተንጠለጠለ ነው። በዚህ ምክንያት ደክሞኝ ዝዬ በቃ ድክምክም ብሎኝ ነው ራሴን ማገኘውና ምንድነው እኔ ብቻ ነኝ ወይስ የወለዳችሁ ሴቶች እንደኔ የገጠማችሁ ሴቶች ካላችሁ በሽታ አይደለም ኖርማል ነው በሉኝ። እኔ በጣም ተጨንቄያለሁ በእውነት። እውነት ነው ያስጨንቃል። እኔ ቡና ስጠጣ ነው የሚያንቀዠቅዠኝ የሚያስቸኩለኝ። ቡና ነው ችግሬ፣ ቡና ነው። እስቲ ወላዶች ሀሳብ አስተያየት ስጡ። የሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ አዳነ ተናገረች። ሀብታም ባል ከመፈለግ ሀብታም ሴት መሆን ይቀድማል የምትለው ቬሮኒካ አዳነ ዓላማዬ የሀብታም ሚስት መሆን አይደለም ስትል ብዙዎችንም አስገርማለች። በራሷ ጥረትና ላብ ጫፍ መድረስ እንደምትፈልግ የገለጸችው ቬሮኒካ ጥገኛ መሆን ይብቃ የሚል አይነት ወኔንም ቀስቅሳለች። አንዳንዶች ትክክል ነች ሲሏት፣ ሌሎቹ ደግሞ ሁለቱንም ቢኮንስ እያሉ ይገኛሉ። እናንተ የትኛው ወገን ናችሁ? ሀሳቧን የምትደግፉ 100 ቁጥር ጻፉ። ሀሳቧን የምትደግፉ 100 ማረጋገጫ ነው። ምን ትላላችሁ? የሀብታም ሚስት ከመሆን ሀብታም መሆን ይሻለኛል ብላለች ተወዳጇ ሙዚቀኛ ቬሮኒካ አዳነ። ጥሩ ነው እኮ ጥሩ ነው። ሳይሰሩ ከራሳቸው ምንም አይነት ገንዘብ ሳይኖራቸው ስራ ሳይኖራቸው ሀብታም አግብተው የባልን እጅ እየጠበቁ ከመኖር ሀብታም ሆና በራሷ ሰርታ ገንዘብ ይዛ ምናምን ብታገባ ጥሩ ነው ብዬ አስባለሁ። ግን ምንድነው በእኛ ማህበረሰብ ዘንድ ገንዘብ ያላት ሴት ለትዳር ተመራጭነቷ ብዙም አይደለም ተብሎ ይታሰባል። ምክንያቱም በገንዘብ በገቢ ሴቷ ከወንድ ከበለጠች የባልነቱን ድርሻ ሊያዝ ትላለች የሚል እሳቤ ስላለ ብዙ ጊዜ ሀብታም የሆኑ ሴቶች እነሱ ብቻ አይደለም በእውቀትም በጣም ሀብታም የሆኑ ጎበዝ የሆኑ የተማሩ ሴቶችም ትዳር ላይ ሲታሰብ የኛ ሀገር አስተሳሰብ ነው፣ ልክ ነው እያልኩ አይደለም። የበላይ የመሆን ጸባይ ያለ ወንዶችን የመርገጥ ባል የባልነት ድርሻን የመጎናጸፍ ባህሪ ያመጣሉ ተብሎ ስለሚታሰብ ትዳር አያገኙም የሚል አስተሳሰብ አለና እኔ በዛ አላምንም። ገንዘብ ሴቷ ማግኘት አለባት
ግድ ነው ሁለቱም መስራት አለባቸው የሀብታም ሚስት ብቻ መሆን አልፈልግም ሀብታም መሆን እፈልጋለሁ በጣም ጤነኛና ትክክለኛ አስተሳሰብ ነው ምንም ልቃወመው የምችለው ነገር አይደለም እኔም ሀብታም ሆኜ ባሌም ሀብታም ቢሆን ግን እጠላለሁ ማለት ደግሞ አይደለም ለማንኛውም ይመች ቤሩ ምን ትላላችሁ ሐሳብ አስተያየት ስጡ እስቲ እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁም በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገር የምታጣው ነገር ወይም ሀገር የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው ከዋይቤስ ጋር ግን ይገናኛል ብዬ አላሰብኩም ነበር እሱ በጣም አስደንግጦኛል ምክንያቱም ዋይቤስ ላይ በጣም ብዙ ሺህ እንደተወራው 40 ሺህ ምናምን ባይደርስም ከ7000 እስከ 8000 አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን ሰሞኑን ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው ከዛ ውጭ ግን ከ7000 እስከ 8000 አካባቢ የሚጠጉ ባለሀብቶች ከትንሽ ብር እስከ በጣም እስከ ትልቅ ብር ድረስ ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነውና ዋይቤስ ጋር ወይም ከዋይቤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤሚሬት ላይ 888 ማርኬት እና ዋይቤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከሁለት ሳምንት በኋላ የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ የኢንሳ ፍቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤሚሬት ላይ የተከፈተው 888 market.in ስናስመርቅ የዛን ዕለት እንግዲህ ፕሮግራሙ ላይ የነበራችሁ እንግዲህ የምታውቁት ነው በሁለት አፕሊኬሽን ያስመረቅ ነው ያኛውም የዋይቤስ ገበያ ወይም ደግሞ የዋይቤስ ማርኬት ዲጂታሉ ወይም ሙሉ ለሙሉ ወደ ዲጂታል ልንቀይረው የነበረበት ሁኔታ ነው የነበረው እንግዲህ ያንን ባስመረቅንበት አማካኝነት ወይም ደግሞ በዛ እርምጃችን አማካኝነት በቃ የኛን ማስፈራሪያና ዛቻ አልተወም ወይም ደግሞ በቃ የመጨረሻ ድላቸው ነው የሞከሩትና ያንን ባስመረቅንበት እንደምታውቁት የዋይቤስ ገበያን ወይም ደግሞ ከዚህ በፊት በዋይቤስ ማርኬት በማኑዋል ስንሰራ የነበረውን ሙሉ ለሙሉ ወደ ዲጂታል እንቀይረው ማለት ነው ወደ ዲጂታል ማለት መንግስት እንዲቆጣጠረው ወይም መንግስት እያንዳንዱን ትራንዛክሽን እያንዳንዱን ግብይት እያንዳንዱን የግብይት ዋጋና የግብይት እንቅስቃሴ ማን ገዛ በስንት ገዛ በምን አስተላለፈ ወይም በምን ከፈለ የሚለውን ከወረዳ ከክፍለ ከተማ እና ከዋና ከከተማ አስተዳደር ንግድ ቢሮዎች ኢቫሉዌት ማድረግ እንዲችሉት የሚያደርግ ሙሉ ለሙሉ ዲጂታል ትራንዛክሽን ዲጂታል የሆነ እንቅስቃሴ እንዲኖረው ለማድረግ ከሁለት ሳምንት በኋላ ወደ ትግበራ ልንገባ ባለበት ሁኔታ ነው ይሄ ነገር ሀፕን ያደረገው እንደምታውቁት ለረጅም ጊዜ በአንዳንድ ባለሀብቶችና ከባለሀብቶች ጋር በተስማሙ አንዳንድ አካላት ሰዎች ተቀጥረው
ስለኛ ድርጅት ስለ ዋይቤስ በጣም ሰፊ የሆነ የስም ማጥፋት ዘመቻ ከአመት በፊት ተጀምሮ ነው የተጀመረው። ግን ደንበኞቻችን ስለምታውቁን ለአመታት ያህል የነበረው ነገር ምንም ሳይመስላችሁ ጭራሽ እንደ ማስታወቂያም ሆኖ የስም ማጥፋት ዘመቻ እንደ ማስታወቂያ ጠቅሞን ደንበኞቻችን ስለሚያውቁ ወይም ደግሞ ስለዛ ሲወራ ስለሚመሰከር በዛ አይነት ሁኔታ ድርጅታችን ምንም አይነት እንከን ሳያጋጥመው እስከ ዛሬ ቀጥሎ ነበር። ግን የረቂቅ ትሬዲንግ አማካኝነት ማለትም ረቂቅ ትሬዲንግ የነበሩበትን የስራ ክፍተቶች ለማስተካከል የወሰደውን እርምጃ ማለትም ደግሞ ግምገማ ላይ በነበሩ ሰዓት የነበረውን ሁኔታ ዘግተው እንደጠፉ ተደርጎ ወይም ደግሞ ላለመመለስ ዘግተው እንደጠፉ ተደርጎ ዘግተው ጠፍቷል የሚል የዘመቻ ወይም ደግሞ ወሬ መወራት ሲጀምር እንግዲህ ያ ነገር ፖስት ከተደረገበት ከምሽቱ 4 ሰዓት ጀምሮ ሌሊት ድረስ በሌሊት ማለት ነው የኛ ደንበኞችም ጭምር በፈጠራችሁት ግርግር አማካኝነት ቢሮአችን ገብተን ስራ መጀመር ማንችልበት ሁኔታ ተፈጠረ። በዛ አማካኝነት ነው ዋይቤስ ለጊዜው የተቋረጠው ማለት ነው። አሁንም በደንብ ልብ እንድትሉልን የምንፈልገው ዋይቤስ በቅርቡ ሙሉ ለሙሉ በዲጂታል መንገድ ከዚህ በፊት እንደነበረው ሳይሆን ዲጂታል በሆነ እያንዳንዱን ትራንዛክሽን እያንዳንዱን እንቅስቃሴ ወረዳ ከተማ አስተዳደር ኮንትሮል የሚያደርገው ወይም ደግሞ ኮንትሮል የሚያደርግበት ዳሽቦርድ ያለው በሆነ በዲጂታል መንገድ ወደ ስራ የሚገባ ይሆናል። እሱን በደንብ ተረጋግታችሁ እንድትጠብቁ ነው አሁንም የምንጠይቀው። ከዛ ውጪ ይህንን አጋጣሚ ዋናውን ፕሮጀክት ወይም ይህንን ግርግር የምትፈልጉት አካላት ምንም ቢፈጠር በምንም አይነት ነገር ብታደርሱብንም የጀመርነውን ስራ እንደማናቆም ልንነግራችሁ እንወዳለን። በምንም አይነት ሁኔታ ውስጥ ብሆን ኢቭን ሙቼ እንኳን ብሆን ብሞት እንኳን ለሚመለከተው አካል ያንን ፕሮጀክት ለሚመለከተው አካል የሚያደርሱ አካላትን አስቀምጠናል። በደንብ ልብ እንድትሉ የምፈልገው ነገር መተግበሩ ስለማይቀር ወይም ያ ፕሮጀክት ወይም የሰራነውን ስራ የሚፈልገው አካል ስላለ ለሚፈልገው አካል ደግሞ የምናደርስ ይሆናል። ምናልባትም ይሄ የፈጠራችሁብን ግርግር ለዛ የተሻለ ግባት ወይም ደግሞ የተሻለ ግባት አድርገን ልንጠቀምበት እየሰራን ነው። ከዛ ውጪ ምንም ብታደርጉ ምንም ማለት ነው ምንም ብታደርጉ አሁን ሰው ከሞት በላይ ምንም ነገር የለም። ስለዚህ በሞት እንኳን አታስቆሙትም። ብዙ ነገር ሞክራችኋል። ምንም ፍንክች የሚል ልጅ አይደለሁም። ከዛ ውጪ ብታግዙንና የዚህ አካል ብትሆኑ ኢቭን በትክክል ፕሮጀክቱን ለሚመለከተው አካል አድርሱት እንጂ ኢቭን ፕሮጀክቱን እንደሸጥኩላችሁም አድርጌ መስጠት ስለምችል ማለት ነው። ምንም አይነት ፍላጎት ከዚህ ፕሮጀክት ላይ 70 ሳንቲም እኔ ማግኘት አልፈልግም። በቃ ሀገሬ ይሄንን ፕሮጀክት እንድትተገብረውና እንድትጠቀምበት ብቻ ነው የምፈልገው። ከዛ ውጪ ከሌ እንዲህ አድርጎኛል ብዬ የማጋልጥበት ምንም አይነት መንገድ አይኖርም። በግል ይሄ ፐርሰናሊ ወይም ፋሚሊየር በሆነ ኬዝ እንትን ካደረጋችሁኝ ከሞከራችሁኝ ወይም ከነካካችሁኝ ውጭ ያለውን ማለት ነው። ይህን ነው ማለትም ወደው ውድ የዋይቤስ ደንበኞቻችን በደንብ እንግዲህ እናንተ በደንብ ታቁናላችሁ ይገባኛል። ለዝም ስላልሁኝ ስለጠፋሁኝ ተደናግጣችኋል፣ እውነት መስሏችኋል። ግን እኔ እንግዲህ ለ4 ዓመት ያህል ታቆኛላችሁ። ለ4 ዓመት ያህል ምንም ያለምንም ክፍተት ያለምንም ቅንጣት ችግር ነው ስናገለግላችሁ የነበረ። በጣም ብዙዎቻችሁ ተለውጣችኋል። ዛሬ ይህን ያህል እያላችሁ ወይም ደግሞ በየሚዲያው እየወጣችሁ የምትናገሩት ከኛ ጋር የሰራችሁት እንደሆነ ማወቅ አለባችሁ። ይህንን ማመን አለባችሁ። ለዚህም ልታመሰግኑን ይገባል። ከዛ ውጪ እኔ የምታቆኝ ወልደ ጊዮርጊስ ነኝ። ስለዚህ የምታውቁት ወልደ ጊዮርጊስ ደግሞ እንግዲህ ባህሪውን ታውቃላችሁ። እንግዲህ በቅርቡ ወደ ስራ እንመለሳለን። ያልሆነ ግርግር በመፍጠር ወይም ደግሞ አልባሌ ቦታዎች ላይ ያሉ ነገሮችን ባለማበለሻሸት ቶሎ ለመመለስ እንድታግዙን ስል ጠይቃለሁ። አመሰግናለሁ።
እናንተም እንግዲህ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ስጡ። ለማንኛውም ጨርሻለሁ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ አለላችኋለሁ። ያው ዛሬ እንደተመለከታችሁት መብራት በጣም ነው ያስቸገረኝ። ትላንትና ቪዲዮ መስራት ያልቻልኩት በመብራት ምክንያት ነው። 2 ቀን አልነበረም መብራትና ቪዲዮ መቅረጽ አልቻልኩም። እንግዲህ ዛሬም እንደ ዲም ላይት ቦግ እልም እያለ ጨርሻለሁ። መብራት ኃይሎች ፕሊስ እንደው ባካችሁ መብራት እንደዚህ እቃችንም ሊቃጠሉ ነው እኮ እውነት ያሉን ሪንግ ላይቶች ሊቃጠሉ ነው። እባካችሁ መብራት ኃይሎች መላበሉን እንደዚህ ወይ አጥፉትና ትንሽ ቆየት አድርጋችሁ አምጡት። 10 ምንድነው ኖር አይደለም እንዴ? አዎ ይታይልን። ለማንኛውም ግን እንደተለመደው ይሄን ቤት ፎንቃ ለግሱ 35000 ገብተናል። ይሜ ብያለሁ። ይመቻችሁ እያልን ወደ 50 እንግባ። በርቱልኝ፣ ግፉበት። እንደሚታወቀው ይሄ ቤት ፍቅር አሰጣጡ እጅግ በጣም ቀላል ነው። ሰብስክራይብ በመተል ቀላሙ እንዳለ ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫን አትዘንጉ። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። ነሃ በማድረግ በዛ መላክ ይቻላል። ለማንኛውም የዛሬና በቃው። ይመቻችሁ ባይ